ማተላይ ጨካኝ ሰይጣን እንኳን የሚቀናብህ አውሬ ነው። ምች እያወቅ እናቴን ታሳግተኛለህ? ደኛ ረመኔ እናቴ መሆኗን እያወቅ ተኛለህ? ታዲያ በህግም በስጋም ልጅ ለውና ምን ሆነሻል? ቃል ትንሽ አላካበድሽው? ምን በዛውም አንቺን ብቸኛ ወራሽ ለማድረግ ቅጽ ውስጥ አስገብቼሻለሁ። እስኪ ይህንን ጉዳይ አንድ አፍታ ልጨርሰውና ምን ሆነሻል? እቲ አንድ ማወቅ ያለብሽ ነገር አለ። ምንድን ነው እሱ? ምን ልትነግሪኝ ነበር? ማለሽም ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በሙሉ ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሰላማችሁ ይብዛ። ፕሊስ ለቤት አዲስ የሆናችሁ ሰፖርት አድርጉ፣ ላይክ ሰብስክራይብ በማድረግ አበረታቱ። ተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ መጥቷል። ብሌን አሁንም ሞኝነቷን እንደቀጠለች ነው። ቃል የሰላም ልጅ ካልሆነች የሰላም ልጅ ማናት የሚለውን ጥያቄ ራሷን ቆም ብላ ማሰብ አቅቷታል። አቶ በኃይሉ እሷ ላይ ተንኮል የሚያሰራው ብሌን እሷ ላይ ተንኮል የምታሰራው ለምንድን ነው ብላ ቆም ብላ ማሰብ እንዴት ያቅታታል? በስተመጨረሻም ስትፈልገው ስትጠብቀው ስትሳሳለት በጉጉት ስትጠብቀው የነበረው የወራሽነት ማረጋገጫው ሊያልቅ ጫፍ እንደደረሰ ሰላም ለቃል ነገረቻት። ይህንን ሚስጥር ስትሰማ ብሌን እጅጉን ደነገጠች። ምክንያቱም የተዳፈነውን ሚስጥር የተቀበረውን እውነታ ስለምታውቅ ሰላም አይደለም ሀብቷን አሳልፎ ለመስጠት እሷን ገሎ ሀብቷን ለመውረስ እንደመጣች መቻወቀች። አይደለም እሷ በህጋዊ መልኩ አሳልፋ ሰጥታት። ይህ ጉዳይ ወዴት እየሄደ ነው? ሰላም እውነታውን እንዴት ነው የምታውቀው? እሱን አብረና ያለን ፕሊስ አብራችሁ ይቆዩ። ለቤት አዲስ የሆናችሁ ላይክ ሰብስክራይብ ፕሊስ ሰብስክራይብ በማድረግ አበረታቱ። ብሌን እጅጉን ደነገጠች። የእናቷ መፈታት እጅጉን አስደስቷታል። የዳግምና የገነት እናትና ልጅ መሆን እጅጉን የበለጠ ደስታ ጨምሮላታል። ፈጣሪ የሚሳነው ነገር የለም። እዚህው ከጎንና ከጎን ሆነው ተነፋፍቀው እሷም ልጇን ስትማትር እሱም እናቱን ሲማትር በፈጣሪ እርዳታ ተገናኙ። የኔን እናትስ መቼ ነው የምታገኝልኝ? የኔን እናትስ መቼ ነው እንዳገኛት ፍቃድህ የሚሆነው? ፈጣሪ ሆይ አንተ ጊዜና ቦታ አለህ፣ ሰዓትና ጊዜ አለህ። አውቃለሁ የጠየቁህን ማትረሳ የለመኑህን ማዘነጋ ደግ አባቴ አንተ ነህ። የእናቴን ደስታ እንዳሳየኸኝ እኔ ደግሞ እናቴን አግኝቼ ወላጅ እናቴን አግኝቼ ደስታዬ ሙሉ እንዲሆን እርዳኝ ትላለች ብሌን። እናቷ ሰራተኛ ሁና እንደ ሰራተኛ ሁና የተገባችበት ቤት እንደሆነ መቻወቀች። ብሌን ግን እንዴት ነው መጠርጠር ያቃታት? እጅግ አስጊና እጅግ አሳሳቢ ሁኔታ ላይ ደርሷል አሁን ነገሩ። ምክንያቱም ኦልሬዲ ሰላም የውርስ ማረጋገጫ ወረቀት ልታሰራላት ነው ለቃል። እሱንም አንድ ጠረጴዛ ላይ ቁጭ ብለው እየበሉ እያለ የምትፈልገውን ቃል ተናገረች። እማዬ ለምንድን ነው ወጣ ገባ የምትይው? እግር አብዝተሻል ስትል ክፍለ ከተማ እየተመላለስኩኝ ነው የውርስና የቤቱን ጉዳይ ለማስጨረስ አንዳንድ ንብረቶችን በስሜ ለማድረግ ትላለች። ስትፈልገውና ስታቅድበት የነበረው ፕላን አድርጋ የመጣችበት ሙሉ ለሙሉ ሀብቷን መውረስ ስለሆነ እጅጉን ደስ አላት። እጅጉንም ደስ አላት። ትልቁ ጉዳይ አሁን የቃል ጓደኛ ይህን ሚስጥር ታውቃለች። ብሌን ደግሞ ይህን ሚስጥር እንዴት አድርጌ ላጋልጥ የሚለው ነገር ነው ካሁን በኋላ የሚያሳስባት። አይደለም በህጋዊ መልኩ ይኸው ቀጣይ አንቺ ነሽ ወራሼ፣ እኔ እስካለው ድረስ የሁለታችንም ነው፣ እኔ ካለፍኩ ደግሞ ያንቺ ነው የሚል ማረጋገጫ እጇ ከገባ ቃል ዓለም 9 ሆነችላት ማለት ነው። እጅግ የሚገርመው ነገር ብሌን እጅጉን ተናዳ ጥላ ወጥታለች። መቼም በዚህ ስሜት ሆና የሆነ ነገር እንደምታደርግ ተስፋ እናደርጋለን። ምክንያቱም አሁን ወይዘሮ ሰላም ብሌንን እንደ ልጄ ነው ማያት የኔ ቤተሰብ አካል ናት ትላለች። ግን ቃል ደግሞ ከሰላም ጋር ለመለያየት እና ዳግም ጋር ለማጣላት የምታሴረው ሴራ አለ። ሳሚም እሷን ከዳግም ጋር ለያይልኝ ብሎ የነገራት እቅድ አለ። አሁን ግን የሳሚም እርዳታ የበኃይሉ እገዛ አያስፈልገኝም፣ ምክንያቱም ንብረቱ በእጄ ሊዞር ነው ትላለች። ትልቁ ጉዳይ ግን ብሌን ምን አይነት እርምጃ ትወስዳለች? ምን አይነት እቅድ ታቅዳለች?
ሲቀጥል የቃል ጓደኛ ግዴታ የዚህን ሀብት እኩል ለማግኘት ወይም ከብሌን የቃልን ሚስጥር እስካወቀች ድረስ እኩል ይገባኛል፣ አለበለዚያ ግን እናገራለሁ እያለች እያስፈራራቻት ከሆነ እውነቱን ከምትናገሪ የአንቺና የኔ ሚስጥር ስናወራ ብሌን ስለምሰማ ይህንን ሚስጥር እንዳትናገር ብሌንን የሆነ ማድረግ አለብን ብለው ከተመሳጠሩ ብሌንን እንዳይጎዷት የሚል ሀሳብ አለኝ እኔ በግሌ። ምክንያቱም የቃል ጓደኛ የራሷን ፍላጎትም ለማሟላት ከብሌን በልጣ በመረጃና በማስረጃ ሁሉንም ቀድማ መራመድ ትፈልጋለች። ስለዚህ እውነትሽን ነው፣ እኔ እዚህ ቤት የመቆየቴ ዋስትና ቃል ነሽ፣ ቃል ደግሞ የአንቺን ሚስጥር ብሌን ታውቃለች። ስለዚህ እውነትሽን ነው ብለው ብሌን እንዳይጎዷት የኔ ሀሳብ ነው ማለት ነው። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል እንደሚባለው እልቅ ቃል ብሌንን ወጥመድ ውስጥ ከማስገባቷ በፊት ብሌን ለሰላም እውነቱን መናገር አለባት። ነገሩ ብትናገርስ እንዴት ያምኗታል? እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል። በሌላ በኩል የቃል ጓደኛ እዚህ ቤት እኖራለሁ እስካልሽ ድረስ የዚህ ቤት ሕግ ተከታይ፣ ሲጋራ ማጨስ፣ መብላት ወይም የተለያዩ ሱስ የሆኑብሽን ነገሮች መጠጥ ሊሆን ይችላል፣ ሲጋራ ሊሆን ይችላል፣ እዚህ ቤት እንዳትጠቀሚ ለእኔ ሳትይ ለራስሽ ስትል አስጠንቅቃታለች። በነገራችን ላይ ወይዘሮ ሰላም አልወደድኳትም ውጭልኝ ብላ ስትላትም አንቺ አረብ ሀገር ትተሺ ስትሄጂ ሜዳ ላይ አውላላ ሜዳ ላይ ሲሆን የእሷ ቤተሰቦች ናቸው ያስጠጉኝ በማለት በቅቤ ምላሷ አሳምናታለች። ይህም ለቅዷ በደንብ ይመቻታል ማለት ነው። ሚጣ አስገብኝ፣ አስወጭኝ፣ አምጪ፣ መልሽ፣ ቀልሽ እያለች ከምታስፈራራት አሳማኝና በደንብ ልትቀበለው የሚገባ ማስረጃ በደንብ አረጋግጣላታለች ማለት ነው ለሰላም። ብሌንም ይሄ ነገር ስለተሳካላት ደስ ብሏታል። ግን ትልቁ ጉዳይ አሁን የንብረቱ ውርስ ጉዳይ ነው። ከዚህ በፊት በኃይሉ ወጥቶ ምናልባች በኃይሉን ቃልን ማንቁርቷን ይዞ ከዛ ቤት እንድትወጣ ማድረግ አይችልም። ምክንያቱም ያስገባት ለእቅድና ለፍላጎት ስለሆነ አሁን ትልቁን እቅዳቸው ልታፈርስ የምትችለው ብሌን ናት። ብሌንም ልጅሽ አይደለችም፣ ልትገልሽ ነበር የመጣችው፣ አሁን ግን አንቺ በህጋዊ መንገድ ልትሰጫን ነው ብላ እቅዳቸውን ካላከሸፈች በስተቀር ሰላም ሰተት አድርጋ እስከ መረጃ እስከ ማስረጃ ማረጋገጫ ለቃል ልትሰጣት ነው። ምን ይፈጠር ይሆን? በሌላ በኩል ትልቁ አጓይና ልብ አንጠልጣይ የሆነው ጉዳይ ዳግም ነው። ዳግም በስሜታዊ ሳሚን ጎርቶታል። ሳሚ ደግሞ አቶ በኃይሉን ለመበቀል አንተን እናት ጋር አገናኝችኋለሁኝ፣ አሁን እውነታውን እኔ ጋር እምነት እንዲኖርህ ነው የምፈልገው፣ አቶ በኃይሉንን መጉዳት አለብን በማለት ሊያስረዳው ሲፈልግ እናቴ እንደሆነች እያወቅ የዛን ቀን ግፍና መከራ ሳደርስባት ሳንከራትታት፣ ሳግታት፣ ሳበሳቁላት እንዴት አይሰማህም? ሰብአዊ ነገር አይሰማህም? እህትም እናትም እኮ አለህ፣ እንዴት ትጨክናለህ? ልጇ እንደሆነ እያወክ እንዴት አስቻለህ? ለዚህ ስራ ዋጋ ትከፍላለህ በማለት ዳግም ሳሚን በስለት ወጋው። እዚህ ላይስ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ፣ ሁላችንም በጉጉት እንጠብቀዋለን። በእርግጥ ሳሚ የብሌንና የሰላምንም ልጅና እናት ለማገናኘት ቀን እየቆጠረ ሰዓት ሰጥቶት ነበረ። ግን ሳሚ ከተጎዳ ምን ይፈጠራል? ቃልና አቶ በኃይሉ ሚስጥሩ ተቀብሮ እውነታው በዛው ተቀብሮ እንዲቀር ነው ፍላጎታቸው። ማን ያፈነዳው ይሆን?